ኢትዮጵያ የሚያጠፋ ኃይል የለም። እርሳስ ይዞሽና ይሄ ገንዘብ እርሳስ አይሮፕላን ሮኬት ይዘሽ በዓለም እየዞርሽ የዓለምን ጽሑፍ ማጥፋት አለብሽ ኢትዮጵያን ለማጥፋት። እኔ በኢትዮጵያዊነቴ አልደነግጥም አልሸበርም የፊልም ጥበብ ቀማሪው ታላቁ ሰው ፕሮፌሰር ኃይሌ ገሪማ በአንድ ወቅት የተናገሩት ንግግር ነው። ሰላም ጤና ይስጥልን ውድ የዝግጅታችን ተከታታዮች፣ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። በዛሬው ዝግጅታችን ታላቁ ሰው የፊልም ቀማሪው ፕሮፌሰር ኃይሌ ገሪማን ስራዎቻቸውንና ያበረከቱትን አስተዋጽኦ እንዳስሳለን። ከደራሲ አባታቸውና ከመምህርት እናታቸው የካቲት 25 ቀን 1938 ዓ.ም በጎንደር የተወለዱት ታላቁ የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ በፊልም ኢንዱስትሪው በዓለም አቀፍ ደረጃ አንቱታን እስከ መጎናጸፍ የደረሰ ታሪክ ጽፏል። ፕሮፌሰር ኃይሌ ገሪማ ሸሪኪያና አያና ከተባለች አሜሪካዊት የፊልም ባለሙያ ጋር በትዳር ተጣምረው 5 ልጆችንም አፍርተዋል። በአሁኑ ወቅት ኑሯቸውን በአሜሪካ ያደረጉት ፕሮፌሰር ኃይሌ ገሪማ በአባታቸው በአቶ ገሪማ ታፈረ የቲያትር ቡድን ውስጥ በመስራት ነበር ወደ ኪነ ጥበቡ የተሳቡት። ብዙውን ጊዜም ታሪክ ቀመስና ኢትዮጵያን ቱባባል የሚያንጸባርቁ ወጥ ድራማዎችን ይሰሩ ነበር። ፕሮፌሰር በኃይሌ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በፈጠራ ጥበብ ማዕከል ውስጥ አጭር ቆይታ ካደረጉ በኋላ ድራማ ለማጥናት በ21 ዓመታቸው ነበር ወደ ውጭ የወጡት። በገጠራማ አካባቢዎች በመዞር የድራማ ከበሮ ብቃታቸውን ያሳዩ የነበሩት አባቱ በህይወቱ የመጀመሪያው ተጽዕኖ አሳራፊ እንደነበሩ ይናገራል። በዚህ ወቅት ታዲያ በፊልም ላይ የተመለከቷቸውን ነገሮች በማስመሰል ለመጫወት ይሞክሩ ነበር። ልጅ ሳሉም የቅኝ ግዛት ስርዓት በፊልም ላይ ያለውን እምብዛም በንቃት ስለማይታወቀው ተጽዕኖ ይወያዩ እንደነበር ይገልጻሉ። በዚህ ወቅት ታዲያ በፊልም ላይ የተመለከቷቸውን ነገሮች በማስመሰል ለመጫወት ይሞክሩ ነበር። 1975 ዓ.ም ወደ ቺካጎ ጉድማን የድራማ ትምህርት ቤት ለመማር ከሄዱ በኋላ ሲኒማ ከቲያትር የበለጠ ማሳየት የፈለገውን ሁሉ ማሳየት ስለማያስችለን በማለት ወደ ፊልሙ አዘነበሉ። በዚህም ከካሊፎርኒያ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪያቸውን በፊልም አግኝተዋል። ፕሮፌሰር ኃይሌ ከመምህርነታቸው ጎን ለጎን የሚሰሯቸው የፊልም ስራዎች በይዘትና አቀራረባቸው ከሌሎች ፊልሞች ይለያሉ። ከዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ በፊልም ሙያ የማስተርስ ዲግሪያቸውን ከያዙ በኋላ በሃዋርድ ዩኒቨርሲቲ የፊልም ሙያን ከሁለት አስርት ዓመታት በላይ አስተምረዋል። ጤዛ የተሰኘው ፊልም በአማርኛ በመስራት ብቃታቸውን በኢትዮጵያውያን የፊልም ታዳሚዎች ዘንድ ያስመሰከሩት ፕሮፌሰሩ በዓለም አቀፍ ደረጃም እውቅና ያገኙባቸው በርካታ ፊልሞችን ሰርተዋል። ፕሮፌሰር ኃይሌ ገሪማ በጤዛ ፊልም የሀገረኛ ፊልሞች ላይ ተሞክረው የማያውቁ የፊልም አሰራር ቴክኒኮችን በመጠቀም እና ፊልም እንኳን ተውነው ተመልክተው የማያውቁ ተዋናዮችን በማሳተፍ አስደናቂ የፊልም ዳይሬክቲንግ እና የማዘጋጀት ብቃታቸውን አሳይተዋል። 1960ዎቹና 1970ዎቹ በኢትዮጵያ የነበረውን ፖለቲካዊ፣ ማህበራዊና ባህላዊ ሁኔታ ማራኪ በሆነ አቀራረብ ባሳዩት ጤዛ ፊልም በጎንደርና በአዲስ አበባ ከተሞች እንዲሁም በጀርመን ሀገር ኢትዮጵያውያንና አኗኗር ፍንትው አድርገው አሳይተዋል። 1983 ዓ.ም ጀምሮ በሃዋርድ ዩኒቨርሲቲ የፊልም አሰራር ጥበብ መምህር ሲሆኑ በ2000 ዓ.ም በሰሩት ሳንኮፍ ፊልም ከፍተኛ ዓለም አቀፍ እውቅናና ተቀባይነትን አግኝተዋል። ከሰሯቸው ፊልሞች 7 ያህሉ በተለያዩ የዓለም አቀፍ የፊልም ፌስቲቫሎች ላይ ተሸላሚ ናቸው። ፊልሞቻቸው በአፍሪካውያንና በአፍሪካ አሜሪካውያን ላይ ትኩረት ያደረጉ ናቸው። እንደ አውሮፓውያን አቆጣጠር 1976 ጀምሮ በሃዋርድ ዩኒቨርሲቲ በፕሮፌሰርነት ማዕረግ ያገለገሉ ሲሆን ማይፈዱ የተሰኘ የፊልም አከፋፋይ ድርጅትና ሳንኮፍ ቪዲዮና መጽሐፍ መደብር እንዲሁም የነጎድጓድ ፊልም ፕሮዳክሽን ባለቤትም ናቸው። ኢትዮጵያዊው የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ ለሲኒማ ጥበብ ላበረከቱት የላቀ አስተዋጽኦ ከሰሞኑ በ76ኛው የበርሊን ዓለም አቀፍ የፊልም ፌስቲቫል ላይ የበርሊናሊ ካሜራ የክብር ሽልማት ተበርክቶላቸዋል። የፕሮፌሰር ኃይሌ ገሪማ አዲስ ስራ የሆነው ጥቁር አንበሳ የሮም ተኩላ የጣሊያን ግዥ አገዛዝና ታሪክና ትረካን የሚመረምር እንዲሁም ኢትዮጵያውያን ተጋድሎ የሚዘክር የ9 ሰዓት ገደማ ፊልም ሲሆን በዘንድሮ የበርሊናሊ ፎርም ላይ ለመጀመሪያ ጊዜ ለዓለም ሕዝብ ለእይታ ይበቃል ተብሏል። የኃይሌ ገሪማ የጥበብ ስራዎች በጭቆና በተጋድሎና ባልተቋጨው ከቅኝ አገዛዝ የማላቀቅ ሂደት የታተሙ የታሪክ ምስክሮች ናቸው። እነዚህም ታሪኮች ለዛሬው ዓለም አስቸኳይና ትልቅ ትኩረት የሚሻ መልእክትን ያስተላልፋሉ። ፕሮፌሰር ኃይሌ ገሪማ ላበረከቱት አስተዋጽኦ በዓለም አቀፍ ደረጃ እውቅናና ሽልማት የተበረከተላቸው ሲሆን ከዋና ዋናዎቹ በከፊል ሲል ኢቢሲ ሳይበር ባወጣው መረጃ ይጠቁማል። በጥቁሮቹ የሲኒማ ታሪክ ላይ ከፍተኛ ስፍራ ዘ አካዳሚ ሙዚየም ኦፍ ሚሽን ፒክቸርስ የቫንቴጅ ሽልማት የመጀመሪያው ተሸላሚ፣ በአሜሪካ 4ኛው የነጻነት ቀን ዓመታዊ የፊልም ፌስቲቫል የህይወት ዘመን ተሸላሚ፣ በምርጥ ፊውቸር ፊልም ዘርፍ የሜቼክስ አዋርድ አሸናፊ፣ በፓን አፍሪካ የፊልምና የቴሌቪዥን ፌስቲቫል ምርጥ ሲኒማቶግራፊ የላቀ አርቲስቲክ ዲሲፕሊን አርቲስት አዋርድ ተሸላሚ፣ በጥቁር አሜሪካዊ ዘንድ በሚታወቁት ሳንኮፍ በሚባል ፊልማቸውም ብዙ ሽልማትን ተቀብለዋል። ጤዛ የሚለው ፊልማቸው ለቁጥር የሚያታክቱ ሽልማቶችን
የሚያስገኝላቸው ሌላው የጥበብ ስራቸው ነው። ፕሮፌሰር ኃይሌ ገሪማ በሚሰሯቸው የፊልም ጥበቦች ሀገርን በማስተዋወቅ ረገድ ባለውለታ እንደሆኑ ብዙዎች ይመሰክሩላቸዋል። የዝግጅታችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የዛሬው ዝግጅታችን በዚህ አበቃን። ሰናይ ጊዜ ተመኘን።